እየሞከርኩኝ ነው ትላለህ ካልተሰማብኝ እየሞከርኩኝ ነው ያንተን ቤት ከልከፍል እየሞከርኩኝ ነው ስለዚህ አሁንም ይሄን ተወዳጅ ፕሮግራም ደግሞ ለማስቀጠል ማን ይሆን የሚለው ጥያቄ ላይ እንደቆምን ያለነው እኛ ራሱ ጉጉት ላይ ነን እናስገባ ኢቢኤስ ቴሌቪዥን ከሚያቀርባቸው ተወዳጅ ፕሮግራሞቹ መካከል የቤተሰብ ጨዋታ አንዱና እጅግ ተወዳጁ ነው። ይህ ተወዳጅ ፕሮግራም ባለፉት ዓመታት በታላቁ ከያኒ በነጻነት ወርቅነህ አቀራረብ ሲመራ ቆይቷል። መድረኩን በልዩ ድምጹ በፈጣን አእምሮው ለዛ ባለው መልኩ ለዓመታት ያቀናው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ተከትሎ በፕሮግራሙ ላይ የተፈጠረው ክፍተት ቀላል የማይባል ሸክምን ጥሎ አልፏል። ይህንን ተወዳጅ መርሃ ግብር ማን ሊረከበው ይችላል የሚለው ጥያቄ አነጋጋሪ አጀንዳ መሆኑም ይታወሳል። በመጨረሻም ግን ኮሜዲያን ያሲኖ ከቀረቡት 10 ተወዳዳሪዎች መካከል አብላጫውን ድምጽ በማግኘት ቀጣይ የመርሃ ግብሩ አጋፋሪ ሆኖ ተሾሟል። የኮሜዲያን ያሲኖን የህይወት ጉዞና ኢቢኤስ ቴሌቪዥን የመርሃ ግብሩን አጋፋሪ ለመምረጥ ያደረጋቸውን የምርጫ ጉዞዎች እንቃኛለን። አብራችሁን ዝለቁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው፣ በኢቢኤስ ቴሌቪዥን ብቻ። ለዚህም ኢቢኤስ ቲቪ የህዝብን ድምጽና ተሳትፎ ማዕከል ያደረገ የምርጫ ሂደት መፍጠር ግድ ብሎታል። የአጋፋሪው ምርጫ ሂደት መጀመሪያ ላይ በ3 እጩዎች ማለትም በኮሜዲያን አዝመራው፣ በአርቲስት ንጹህ ኃይሌና በኮሜዲያን ያሲኖ ጀምሮ የነበረ ቢሆንም ህዝቡ በተለያዩ ማህበራዊ ሚዲያዎች በውድድሩ እንዲካተቱ የተሰጡትን አስተያየቶች መነሻ በማድረግ ኢቢኤስ የእጩዎቹን ቁጥር ቀስ በቀስ ከፍ አደረገው። በዚህም መሰረት ኮሜዲያን አሌክስ፣ የነጻነት አምሳያ ተብሎ የተገኘው አንዱ ዓለም፣ ኮሜዲያን ናሆም፣ ሰመረ ባሪያውና በመጨረሻም ተወዳጁ አርቲስት ሚሊዮን ብርሃኔ ጩባው ወደ ፉክክሩ ሜዳ ተቀላቀሉ። በ3 ሰዎች ተጀምሮ ወደ 10 እየተጠጋ የሄደው ይህ ውድድር እንደ አንድ ሀገራዊ ምርጫ አጓጊና በተመሳሳይ ጊዜ ግራ አጋቢ እየሆነ መጥቶ ነበር። ተመልካቾች እንደየምርጫቸው ድምጻቸውን ሲሰጡ የቆዩ ሲሆን አንዳንዶች ኢቢኤስ ተስማሚ አቅራቢ ካላገኘ ፕሮግራሙን እንዲያቋርጠው ወይንም ራሱ መርጦ እንዲያስጀምር ሐሳባቸውን ሲሰነዝሩም ቆይተዋል። ይህ አጠቃላይ የውድድር ሂደት እንደሚያሳየው ኢቢኤስ የህዝብን ፍላጎት ለማሟላት ከፍተኛ አጣብቂኝ ውስጥ ገብቶ እንደነበር ነው። ከብዙ ውጣ ውረዶችና የኤስኤምኤስ ድምጽ አሰጣጥ በኋላ የህዝብ እውነተኛ ድምጽና የብቃት መስፈርት አሸናፊውን በይፋ ዕለት አሳውቋል። ስለዚህ አሁንም ይሄን ተወዳጅ ፕሮግራም ደግሞ ለማስቀጠል ማን ይሆን የሚለው ጥያቄ ላይ እንደቆምን ያለነው እኛ ራሱ ጉጉት ላይ ነን። የዚህ ታላቅ ውድድር አሸናፊ የሆነው ኮሜዲያን ያሲኖ ዛሬ ለደረሰበት ከፍታ ያሳለፈው የህይወት ጉዞ እጅግ አድካሚ የበርካታ ውጣ ውረዶችና የማይበገር ጽናት ውጤት ነው። በዚህ ውድድር ኮሜዲያን ያሲኖ እንዲያሸንፍ ብዙዎች ተመኝተው ነበር። መድረኩን ቢረከብ በብቃት እንደሚወጣው ብዙዎች እምነታቸውን ጥለውበት ነበር። በመሆኑም ምኞታቸው ተሳክቶ በሰጡት ድምጽ ያሲኖ አሸንፏል። በዚህም ብዙዎች ደስ ብሏቸዋል። የያሲኖ አሸናፊነት ተራ የእድል ፍሬ ሳይሆን ከብዙ ውጣ ውረዶችና የድህነት አዙሪት ውስጥ በታላቅ ትዕግስት የተገኘ ድል ነው። በደብረ ዘይት ቢሾፍቱ ከተማ ውስጥ ሆቴል አስተናጋጅ ሆኖ በመስራት ኑሮውን ለመግፋት ሞክሯል። የታክሲ ረዳት በመሆን ጉልበቱን አሟጧል። በባህል ተወዛዋዥነት ለ6 ዓመታት አሳልፏል። በህይወቱ ባጋጠመው ከባድ ፈተና ምክንያት 5 ኪሎ ቅድስተ ማርያም ቤተክርስቲያን ግንብ ስር አድሮ ያውቃል። የረሃብን አስከፊነት ያጣጣመው ድህነት ያመጣውንም ማህበራዊ ጫና በቅርብ የተረዳውና ቤተሰቡን ለመደገፍ ሲል ስፍር ቁጥር የሌላቸውን ከባድ የጉልበት ስራዎች ያከናወነው ያሲኖ
ከልጅነቱ ጀምሮ አርቲስት የመሆን ትልቅ ህልም ነበረው። ከ8 ዓመታት በፊት የመለዳ ኮከቦች የትወና ውድድር ላይ ተሳትፎ 5ኛ በመውጣት ጥበብን በውስጡ እንዳለ አሳይቷል። በዘመኑ ቴክኖሎጂና ማህበራዊ ሚዲያ በተለይም ቲክቶክን በመጠቀም ያሲኖ ያሳየው ብቃት ትልቅ መነጋገሪያ ሆኗል። አስገራሚው እውነት ግን 1 ሚሊዮን ተከታይ እስኪኖሩት ድረስ የራሱ ስልክ እንኳን ሳይኖረው በሌሎች ሰዎች ስልክ እየተበደረ ይሰራ የነበረ መሆኑ ነው። በሶሻል ሚዲያ ላይ ኮሜዲ ብቻ ሳይሰራ ማህበራዊ ትርጉም ያላቸው ጉዳዮችን በማንሳትና እየሞከርኩኝ ነው በመባል የሚታወቀውን አጭር የቪዲዮ ክሊፕ በማስተዋወቅ የዘመኑን የኢትዮጵያውያን የኑሮ ፈተና ጽናት ገለጸው። ይህች አጭር ስንኝ ዛሬ ለሚነሱ ጥያቄዎች ደህና ነኝ ከማለት ይልቅ እየሞከርኩኝ ነው በማለት የኑሮ ውድነትንና ማህበራዊ ጫናን በፈገግታ ለመግለጽ አስችላለች። እንዲሁም ተስፋ መቁረጥን ሳይሆን በመታገል ውስጥ ያለን የኢትዮጵያውያንን ጥንካሬ የሚያሳይ ታላቅ መዝሙር ሆኗል። በበርካታ ታዋቂ አርቲስቶችና ተወዳዳሪዎች መካከል በጠንካራ የኤስኤምኤስ ድምጽ አሰጣጥ ሲካሄድ የቆየው ይህ ታላቅ ውድድር በህዝብ ድምጽ በኮሜዲያን ያሲኖ አሸናፊነት ተጠናቋል። ያሲኖ የነጻነት ወርቅነህን ቦታ በመረከብ በፕሮግራሙ ላይ ልዩ ጉልበት፣ ፈገግታና ደስታን እንደሚያመጣ ትልቅ እምነት ተጥሎበታል። ከታክሲ ረዳትነትና ከአስተናጋጅነት እስከ ሪከርድ ሰባሪው የኢቢኤስ መድረክ ባለቤትነት ድረስ የዘለቀው ይህ ጉዞ ሳያቋርጡ ለሚተጉና ለሚጥሩ ወጣቶች ሁሉ ህያው የድል ማሳያ ሆኖ በታሪክ መዝገብ ላይ ሰፍሯል። ውድ የዘየራ ሚዲያ ቤተሰቦች ለኮሜዲያን ያሲኖ መልካም እድል እንዲሆንለት እየተመኘን እናንተም በሌላ መሰናዶ እስከምናገኛችሁ ድረስ በቸር ቆዩ እንላለን።